ስሜነህ አባቴ መጠሪያዬ ለኔ ያላንተ ባዶ ነኝ ኑርልኝ ከጎኔ የህይወት ያለኝታ ገጸ በረከቴ ክፉ እንዳይነካ ኑርልኝ አባቴ የሰማይ አሞራ ላፍስልሽ ጥሬ አባቴ እንደምነው ልጠይቅሽ ወሬ ባይበላ ባይጠጣ ባይገባ ከቤት እንዴት ዋላችሁ ሲል ደስ ይላል አባት ለኩራት ነው ወንድም ለጠበቃ ስጦታ አጣሁልህ ላንተ የሚበቃ የኔ ውድ አባት ወሬና ተግባር ይለያያሉ ስንል በምክንያት ነው። አዲሱ የሥራ መንገዶች እንግዲህ እንደተለመደው ነው። አዲሱ መንገድ ሌሎች በሙሉ የተበላባቸው ቁብ ነበሩ። አሁን ይሄ አዲሱ የሥራ መንገድ ነው። ቤተሰብ ያው እጃችሁን ወደ ኪሳችሁ ማስገባታችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተወዳችሁ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? አላችሁ ወይ? እኔ ያለሁኝ አልሐምዱሊላህ። እንግዲህ እናንተም ሰላም እንደሆናችሁ ተስፋ አደርጋለሁኝ። የፉፉ ሸጋ ልጅ አህለም ፉአድ አህመድን ትባላለች። ለማታውቋት እወቋት። እኔ አክስቷ ያወጣሁላት ስም ነው ማለት ነው። እርግጠኛ ትወዱታላችሁ ብዬ ተስፋ አደርጋለሁ። አህላም ነው። አህላም ምን እንደሆነ እንግዲህ ያው ሰርች አድርጋችሁ ማወቅ ትችላላችሁ ማለት ነው። መረዳት ትችላላችሁ። መረዳት ለምትፈልጉ በሙሉ የሰሞኑን ነገር ናዲያ ሚዲያውን አጥለቅልቀዋለች። በነገራችን ላይ ብዙዎቻችሁ በፊት በመሆነው ነገር ላይ ፉፉዬ ቪዲዮ ይዟ በወጣበት ሰዓት ላይ ስትፈርዱ ስትቀዱ የነበራችሁ ሰዎች ከዛም አልፋችሁ እንደ ጓደኛም እንደ ዘመድም ሆናችሁ በቅርብ ያያቸዋቸው ሰዎች ታማለች ልጅቷ እንደዝናት የተባለ የተለያዩ ነገሮችን ስታወጡ ስለጥፍጥፉ ነበረ። ፉአድን ለማሸማቀቅ ነበረ። በነገራችን ላይ ፉአድ አይሸማቀቅም። ያንን ሁሉ መከራ አልፎ ጥንክር ብሎ ገጭ ቁሞ አሳይቶናል ማለት ነው። አልሐምዱሊላህ አይደለም ለእናቱ በጣም ለአባቱ ለእህቶቹ ምናምን ለኛ ለኦዲየንሶቹ ጉልበት ሆኖናል ማለት ነው። እሱ በእንደዚህ አይነት መልኩ ተሰብሮ ቢቀር ኑሮ እኛ እስካሁን ከሚዲያ እንጠፋ ነበር ማለት ነው። አልሐምዱሊላህ እሱ በርትቶ ጠንክሮ እስካሁን ደርሰናል። አልሐምዱሊላህ ረቢል ዓለሚን። ከዛም አልፎ ተርፎ ያው እንግዲህ አህላም ወይንም ናዲ የፉፉ ሸጋ ልጅ የእናቱ ውጤት ናት። ሌላው አንዳንድ ሰዎች መታቸው እናትን ጠልቶ አባትን መውደድ ምናምን ያ ሌባ ሰው ሰውን አያምንም ነው። እናንተ ምናልባት እናንተ ናችሁ። እናንተን አይደለሁም እኔ ነኝ። ስለ ቤተሰብ ፍቅር ስለ አባት ፍቅር ሲያወሩ የነበሩ ሰዎች ተግባር ላይ ባዶ ሆነው ብዙዎችን አይተናቸዋል። ከነዛ መካከል እንግዲህ ስታወራ ከነበረው ነገር ላይ በሁኔታዎች ባዶ ሆኖ አይተነዋል ማለት ነው። አባት ምን እንደሆነ በቃላት በጣም ተንተን ተደርገው ሁኔታዎች ሲወሩ ነበርና በዛም እንግዲህ ያው በጊዜው ያላጨበጨበ የለም። በጊዜው ወርቅ ነው። በጊዜው ያላጨበጨበ የለም። በጊዜው ያላሸረገደ የለም። በጊዜው እንግዲህ ነገሮችን አሜን ብሎ ያልተቀበለ ነገር የለም። ደግሞ ብርሌ ከነቃ አይሆንም። ቃኛ መንቃት ያለብን ሰዎች ነቃንና ነገሮች አሁን ሁሉ ነገሮች አቅጣጫቸውን ቀየሩ። ነገሮች ሁሉም ተነቁ። ሰው መጠላትም የሰው ስሞችንም ማጥፋትም ከሚዲያ ስፔሻሊ ፉአድ ላይ ከሚዲያ ማጥፋት አይደለም ከሚዲያ ከምድረ ገጽ እንዲጠፋ ነው እናደርገዋለን ሲባል የነበረው አልሐምዱሊላህ በሰዎች እንደ ሰዎች ክፋት ሳይሆን እንደ ፈጣሪ እዝነት አልሐምዱሊላህ እስካሁን ደርሰዋል። ያም መቆየት ደግ ነው። ብዙ እናያለን። ከዚህ በተሻለ ደግሞ ሌላ ብዙ ነገር እንደምናይ ተስፋ እናደርጋለን ማለት ነው። ተስፋ እናደርጋለን እድሜ ከሰጠ ማለት ነው። ፉአድ ላይ ሲፈርዱ የነበሩ ሰዎች ፉአድን ሲወቅሱ የነበሩ ሰዎች ለምን ፎቶ አወጣ ተብሎ ያን ያህል ብርጭቆ ሲሰበርበት የነበረበት ሰዎች ምድር አቧራ ሲያጨሱ የነበሩ ሰዎች አሁን ላይ አፋቸውን ዘግታቸው ቁጭ ሲሉ አልሐምዱሊላህ ይህም ራሱ መልስ ነው። ምን ያክል በዝምታው እንደረታቸው እንደሚረታቸው አውቅ ነበር። ሞር ደግሞ ፕራውድ ሆንኩ። በጣም ኮራሁኝ። አሁንም ቢሆን እኔ በወንድሜ አንድም ቀን አፍሬ አላውቅም። ወሬና ተግባር ይለያያል። በግልጽ በመረጃ በማስረጃ ስለ ሁኔታው በግልጽ አድርጎ በቂ ነው በሚልበት ሰዓት ፉአድን ከምድረ ገጽ ማጥፋት አለብን ብሎ ያሉ ሰዎች አልተሳካላቸውም። ከዛም አልፎ ባለፈው
የማይረሳ ፈጣሪ ያስተምራችሁ። በማንኛቸውም ነገር ላይ መጥቶ ይፈትናችኋል። እንደ ማንኛቸውም ፈተና ነው እየተፈተነ ያለው። በተራችሁ ትፈተናላችሁ፣ በገንዘባችሁ ትፈተናላችሁ፣ በጤናችሁ ትፈተናላችሁ። ያንን ነው ፉአድ እንደ ማንኛቸውም ፈጣሪ ሲወዳችሁ ይፈትናችኋል። የእናንተን ጥንካሬ የእናንተን ብርታት ለማየት ማለት ነው። ያንን ነው ያደረገው። ባለፈው ሳምንት በፊት አክሲደንት የመኪና አክሲደንት አጋጠመው። ለምን ተረፈ? ገባችሁ? ከሰው ተራ የወጡ ከሰውነት ተራ የወጡ እንስሳነት አእምሮ ያላቸው ሰዎች ለምን ተረፈ ተብሎ ደግ ሆነ፣ ደግ አደረገ፣ ደግ ገጠሙ ሲባል የነበሩ በዛም አልፎ ተርፎ በማግስቱ እሱ በተገጨ እሱ አክሲደንት በደረሰበት በማግስቱ ሌላ ነገር በዙሪያው ባሉ ሰዎች ከቲክቶክ እስከ ዩቱብ ለምን ተረፈ የሚል ያው በግልጽ ለምን ተረፈ ብላ የጉዳዩ ባለቤት አልለጠፈችም እንጂ ለምን ተረፈ የሚል በማግስቱ በጣም የሚያሳዝን ነገሮችን ቪዲዮችን ተሰርቶ ነበረ። ከዛም በኋላ በተለያዩ ኮሜንቶች ላይ ፈጣሪ አይቸኩልም የሚባል አስተያየት እየተሰጠ ነበረ። ፉአድ ላይ ሲያመጣው በጣም ፉአድ ሲያመጣ ፉአድ የሆነ ነገር ሲሰራ ኩነኔ ነው፣ የሆነ ፒፕል ሲያመጣ ጽድቅ ነው። በእንደዚህ አይነት መልኩ ነበር ነገሮች የቀጠሉት። ነገር ግን ፈጣሪ እንደ ሰው አይደለም። እናንተ በጣም ብዙ አንዳንድ ጊዜ ጉድጓዶችን ስትቆፍሩ በራሳችሁ ጊዜ እንደሰልታችሁ መንገዳችሁን ይዛችሁ ትመጣላችሁ። የምትመጡ በምንድን ነው? ነገሮች በሙሉ አሁን ሌሎች ነገሮች በሙሉ ዝግግት ያለ ነው። ህዝቡ ነቅቷል። በቃ አሁን ላይ ይሄ አዲሱ መንገድ ነው፣ አዲሱ የስራ መንገድ ነው። በእንደዚህ አይነት መልኩ እንግዲህ ያው እያንዳንዳችሁ እጃችሁን በኪሳችሁ ማስገባት ግድላቸዋል ማለት ነው። ኢኖይን ማንም ሰው ራሱን ሰርቶ ከሚበላና መቼም አንዳንድ ስበቦችን እያመጣ ከሚያወራ ሰው እኔ ራሴን ኮምፔር አላደርግም፣ ራሴን አላወዳደርም። እኔ የማወዳደረው ራሴን ከሰርቶ የሚያድር ሴት ጋር ከአንዲት ጠንካራ ሴት ጋር ነው። እጅን አነስልሼ ዊግ ቀጥሌ ጥፍር ቀጥዬ መጥቼ መደበቂያ መሸሸጊያ ሁሉን ያየሁብሽ ምናምን እያልኩ አላወራም ማለት ነው። ሰርቼ ነው ማድረው። ማንንም በግልጽ ጨርቅ ማንጠፍ ብቻ ነው የቀረው ማለት ነው። ያ ነው። ያን ነገር ደግሞ በቅርቡ ያው አድርጋችሁ ታሳዩናላችሁ ብለን ተስፋ እናደርጋለን። ነገር ግን አህላም ወይም ናዲ ፉአድ አህመድ ናት። አባት ነው። ስለ አባት ፍቅር ስታወሩ የነበራችሁ ሰዎች ተግባራችሁ ዜሮ እንደሆነ አይተናል። አባት ምን እንደሆነ ስታወሩ የነበራችሁ ሰዎች ብዙዎቻችሁ ጥርጣሬ ነው ውስጥ አስገብታችሁ ነው ያስገባችሁ። ምንድን እውነት ከቤተሰብ ነው የወጡት። ለእናት ለአባት ክብር ምን እንደሆነ አሁን ለእኔ መታችሁ ልታስረዱኝ አትሞክሩ። እናትና አባት ምን እንደሆነ እኔ ጠንቅቄ አውቃለሁ። እናንተ ናችሁ እንጂ እናትና አባት ምን እንደሆነ የማታውቁት ብዬ እኔ አንድም የማንንም እናት ገልብጬ የማንንም እናት አንጓጥጬ የማንንም እናት ሰድቤ አላውቅም በፍጹም። ምክንያቱም ያደግኩት በእናት ነዋ። በእናት በአባት በቤተሰብ በሰው በሆነ ሰው ውስጥ ነው ያደግኩት እና በእንደዛ አይነት መልኩ ነው ፉፉዬ ይወርቃል ብላችሁ ስትጠብቁት የነበረው። አልተሳካላችሁም። አልሐምዱሊላህ አላህ ሱብሃነሁ ወተዓላ ከተበዳይ ጎን ነው። ገባችሁ? ሰዎችን በምላስ እና በውሸት በፍጹም አጭበርብሮ አያውቅም። ለሰዎችን ከለላ ይሰጣል። ለሰዎች ታማኝ ነው። ለቤተሰቡ ታማኝ ነው። በዙሪያው ላለ ሰው ታማኝ ነው። በጣም የዋህ ነው። መልካምነት ልብ ባለቤት ነው። አዛኝ ነው። እንደምታዩት ነው። ለእናንተ ኤክስፕሌን ማድረግ አይጠበቅብኝም። አይን ያለው ያያል፣ አእምሮ ያለው ያስተውላል። በእንደዛ አይነት መልኩ ነው። አሁን ላይ መታችሁ ስለ ፎቶ ቆረጣ ስለ ፎቶ ምናምን ነገር ስታወሩ ለእኔ ተረት ተረት ነው። ምክንያቱም መጀመሪያ መተግበር ነው። መጀመሪያ እናንተ ጥላቻን በእንትኑ ላይ የዘራችሁት እናንተ ናችሁ። ጥላቻ ከዘራችሁ ጥላቻ ነው የሚበቅለው። መልካም ነገር ከተከላችሁ መልካም ነገር ነው። በእንደዛ አይነት መልኩ ነው እኔ እማየው ማለት ነው። ስለዚህ ፉአድን ስትወቅሱት የነበረው በቂ ነው። ከዚህ በኋላ ነገሮች ግልጽ ነው። ልጅ አለኝ ብሎ ባወጣበት ሰዓት ልጃችን ሚዲያ ላይ ለምን ወጣች ተብሎ ጓገጭ ሲባል ነበር። ከዛ አልፎ ተርፎ ደግሞ ልጃችንን አስመለስ የሚያስጠላ ነበር። ልጅ ማስመለስ ምንድን ነው? እኛ ሁሉም ነገር እያየን አይተን ሰምተን የማለፍ ሞራን ያለን ሰዎች ነን። አይደለም እሱ እኛ ምንጠፋለን ተብለን ነበር። ነገር ግን አልሐምዱሊላህ አልጠፋንም። ዛሬም ነገር ኢንሻአላህ ባላህ ፍቃድ አለን።